በጣም 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 ሀምብል ሰው። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት ቻፓ ቀለል ሲል ቦርጇና ዘዘብኝ ልታንገላታይ በእናታችሁ ቦርሳዬን ስጠኝ። መቼም ውሻ አጥንት ስታይ ነው እንደዚህ የሚያደርጋል። ውሻውማ አንተ ነህ። ምን አባህ ያልከው? ጋሼ በዚህ ኃይለኛ ብርድ እንደዚህ ለብሰው ውጭ ላይ ምን ያደርጋሉ? ተደራቢ ልብስ የሎትም? ቢኖረኝ በቁራሽ ሹራብ ታይኝ ነበር ልጄ። እዚሁ የሚጠብቁኝ ከሆነ ቤት ገብቼ ቆንጆ የብርድ መከላከያ ልብስ ይዤልዎ ልምጣ። Воспоминания о тебе. У камина в 6 утра разбитая душа, и все твои обещания пустота. አሁን እንኳን ተነስተ በጥፊ አታጮለኝም? ከተጋባን 2 ዓመት ሆነን። በእነዚህ 2 ዓመት ውስጥ አንድም ቀን ተጣልተንም ሆነ ተደባድበን አናውቅም። የኛ ትዳር ለሰው ሁሉ ምሳሌ ነበር። ባልስ እንደየው ነው እንጂ አንድም ቀን ድምጻቸው ተሰምቶ አያውቅም። ሚስቱ ግን ታድላ ከአባቷ ቤት ወጥታ አባቷ ቤት ነው የገባችው እያለ ማያወራ የለም። እርግጥ ነው ሚስቴን እጅግ አድርጌ ነው መወዳት። የልደት ቀኗን በስተት ረስቼው አላውቅም። ሁሌ የልደቷ ቀን በሆነ ነገር ሰርፕራይዝ አረጋታለሁ። ማታ ማታ ሁሌ ቸኮሌት እያስኩላት ገባለሁ። እግሯን ማሳጅ አረጋታለሁ። ጸጉሯን ቅባት ቀባታለሁ። ስንተኛ የማንብላት ቤታይም ስቶሪ ባጣ እንኳን ቴክስት ቡክ አንብላታለሁ። ሩካቤ ስጋ ስንፈጽም እንኳን እንዳማት ብዬ ብልቴን እስከ ግማሽ ነው የምሰደው። ብቻ አቅሜ የፈቀደውን ያለን ተባካባታለሁ። ከሆነ ጊዜ በኋላ የሚስቴ ጸባይ እየተቀያየረ መጣ። በሆነው ባልሆነው መነጫነጭና ነገር መፈለግ ጀመረች። ድሮ ከውጪ ስገባ ራት አቀራርባ የምትጠብቀኝ አሁን ራስ ሰርተ ብላ ማለት ጀመረች። ቲቪ ከፍቼ ሚውት አድርጌ እያየው ድምፁ ረበሸኝ ትላለች። ቸኮሌትና አሻንጉሊት ይዤላት ስመጣ ምንድነው እንደ ሕፃን ልጅ ሁሌ በአሻንጉሊትና ቸኮሌት መደልልኝ ብላ ተወረወረዋለች። ድሮ የማውቃት ሚስቴን እያየው አጥቷት ሰይጣን ተጠናውቷት እንደው ብዬ ጸበል ልውሰድሽ ስላት ካንተ በላይ ሰይጣን አለ እንዴ ብላ ፈጠጠችብኝ። የስሜ ነገር እሺ የሚዞኝ እስከ መጨረሻው ድረስ ታገስኳት። የሆነ ቀን ቤት ውስጥ ጋደም ብዬ ድንገት መጣችና አንተ ግን አይገባህም እንዴ አለችኝ። ግራ ገብቶኝ ምኑ አልኳት። እያደረክ ያለሁት ነገር ነው። እኔ እኮ እንድትገርፈኝና እንድትደበድበኝ እኮ ነው ይህን ሁሉ ነገር የማደርገው። አንተ ግን ልትደበድበኝ ይቅርና ምንም እየመሰለ አይደለም። ሁሌ በሰው ትዳር እየቀናው መኖር አለብኝ። ጓደኞቼ እኮ ባሎቻቸው እንዴት እንደሚደበድቧቸውና አልጋ ላይ እንዴት እንደሚያሰቃዩቸው በነገሩኝ ቁጥር በቅናት አለኩ። አንተ ግን አልጋ ላይ ልታሰቃየኝ ይቅርና ብልትን ራሱ በአግባቡ አትጠቀምበትም። በንዴት ይሄው እንደዚህ እየተናገርኩ እንኳን ምንም አታረግም። ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም ብላ አበደች። እጇን ያስኳትና ድምጼ ለስለስ አድርጌ ዮርዲዬ አንቺ አያለሽ እንዴ ቆይ መደበደብሽ ከነማን ጋር መዋል ጀመረሽ ነው እንዲህ ተበላሸሽው ደግሞ ብዬ ንግግሬን ሳልጨርስ እንደውም ከዚህ በኋላ ካንተ ጋር በቃኝ ብላ በሩን ከፍታ ወጣች። ተከተልኳት። ልትመለስ አልቻለችም። በብዙ ሽማግሌ ለመንኩ አስለመንኩ እምቢ አለች። ቀለበቴን አውልቄ ጣልኩ። ከውስጥ ወጣችልኝ። ከወራት በኋላ መንገድ ላይ የሄድኩ ስልክ ተደወለልኝ። ጓደኛዬ ነበር የደወለው። አነሳሁትና ሄሎ እዮብ እንዴት ነው ሁሉ ሰላም አለው ይመስገን ዛሬ ከየተገኘ እባክህ ኧረ አለው እኔ የምልህ ዮርዳኖስን ጠየቃት እንዴ ኮማ ውስጥ ገብታለች እኮ ደነገጥኩ እንዴ ምን ሆና አልኩት ነገሩስ ለመንገር ትንሽ ያሳፍራል አለኝ
ግድ የለም ንገረኝ። አዲስ ያገባችው ባሏን አወቅኩ አይደል? ተፈሪን? አዎ እሱ ነው አሉ። ማታ አልጋ ላይ ያለማቸውን እየቀጩ በቀበቶ ለጥልጦ እሱም አልበቃ ሲለው እንደ ነጮቹ አንገቷን አንቃለው ሲል ትቧን ቁልፎ ኮማ ውስጥ የከተታት አለኝ። ምንም አላልኩም። ስልኩን ዘጋሁትና እጄን ወደ ሰማይ ዘርግቼ እግዚአብሔር ይስጥ ተፈሪ አልኩ። ተፈሪ ማለት ማዕከላዊ ከመዘጋቱ በፊት እስረኛ ገራፊና ብልት ላይ ሃይላንድ አንጠልጣይ ሰው ነበር። ሰው የምኞቱን ያገኝ ዘንድ ግድ ነው። ሞናሊዛ በዚህ ምድር ብትፈጠር እኔ ስልኳን ከመቀበል ወደ ኋላ ደስ ምን እንዳስጠልኝ ያተሳክስ። እስቲ ያቺ ልጅ ሄደ ስልኳን ተቀበል። የታን ያቺን ያው መጣው 5 ደቂቃ በ5 ደቂቃ ነው ተቀብያት የምመጣው። አቤት ልጅ እንደው ኑሮ የከበደኝ ወጣት ነሽ ትረጅኛለሽ መቼም አይደለ? ከ2013 ጀምሮ የባንክ ሰራተኛ እረዳለሁ። እያወራችሁ ነው? ያው ትረጅኛለሽ ብዬ ገምታለሁ። አካውንት ተከፍቶልኝ አያውቅም። ያው ካላስቸገርኩሽ እንጂ እናቴ ጭራሽ ፊቱን እየጠረገችለት ነው። ምን ቢነግራት ነው? ካላስቸገርኩሽ መታወቂያሽንና ስልክ ቁጥርሽን እዚህ ጋር ብትጽፊልኝ። በቃ ይሄን ቁጥሩ ሰጅና አካውንት ክፈት። እሺ መጣሽ ቁጣባሽን ሁሉንም ነገር እዛው መፈጸም ትችያለሽ። የሆነ ነገር ማስነክቷታል። የወንዶች ጉዳይ የሚኮራበት አባላት ነግሬሽ ነበር እኮ። ትችላለህ። እችላለሁ ነው። ቅርሳ መርማሪ መቅደስ ነሽ? አዎ ሰላም። ከ3 ወር በኋላ ማገባው ባላለኝና ለኔ ጥሩ ነው መጥፎ ነው የሚለው እንድታረጋግጪልኝ ነበር። ችግር የለውም። ስራውን እሰራዋለሁ። 2 ቀን ስጪኝ። ሰላም ነው አቶ አሸብር? እንዴት ነህ? ኤዶም የቀጠረችኝ ዌዲንግ ፕላነር ነኝ። አንዳንድ ለሰርጉ የምትፈልገውን ነገር ያው ጠይቀህና ልጻፋቸው ብዬ ነው። አረፈድኩብህ አይደል? በእናትህ መኪና አጥቼ እኮ ነው በታክሲ። ሲሪየስሊ በታክሲ ነው የመጣሽው? አዎ። ደውለሽ ብትነግሪኝ እኮ ቪኤት ልክልሽ ነበር። ደስ ይላል ያሰብ። አንተ ለዲኮሬሽኑ ምን አይነት ከለር አበባ ነው የምትፈልገው? ላይክ ዚስ። ደስ ይላል። አሽ ሲስኪ እንዴት ነው የምታምሪው? ስለ አበባው ከለር ልንገራት። ቅርታ ስክሪን እኮ አይፎን 12 በዚህ ሰዓት የሚይዝ ሰው አለ? አሁን ያለው የኔ ቆንጆ እቺ ኤክስትራ ነች። ያዣት አይፎን 15 ነው። ያ ይገባሻል። ደስ ይላል። ከባት ቆንጆዬ ሴት ህይወቴ ውስጥ ብትኖር ደስታዬ እንዴት ሙሉ እንደሚሆን። አንዴ መሄድ ያለብኝ ቦታ አለሽ። ደስ ይላል። እንዴት ነው ባሌን አገኘሽው? አዎ አግኝቼው ነበር። እንዴት ነበር? ባጭሩ የቤተሰብሽን ያንቺን ገንዘብ በልቶ ሊያበልጥ ነው። ላንቺ አይሆንሽም፣ ይቅርብሽማ። ደስ ይላል ያሰብ። የቀበሯንና የጅቡን ወጋ ታቆል ተረሱ ተስማምተው በወዳጅነት አደን የወጡት አደን ወጥተው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ። ቀበሮና ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች። አሃ እዛ ጋ የሆነ ነገር አለ ብላ ስትሄድ አንበሳ በልቶት የተረፈ የሚዳቆ እግር ታገኛለች። ዞር ብላሳ አሞራ ሆድ ዕቃ ላይ ነው። አይ እነዚህ ጅሎች ብላ ልክ ይዛ ልትሄድ ስትል አያጅቦ ነቃ። ዘዴ መፍጠር አለብኝ ብላ ወደ እሷ ጋር ተኝታ አብራው ተንጋላ ተኛችና ደመናውን እያየች አያጅቦ ይሄን የደመና ጮማ አይተኸዋል አለችው። ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝም አላት። ምን እንዴት ራስ ወዳድ ነሽ ብለህ ገመትከኝ? ግማሽማ አልሰጥም ና ውጣ፣ እኔ ስለጠገብኩ መውረድ አልችልም አለች። ከበሉ በኋላ መውረድ ከባድ ነው አይደል? እንደምንም ዘላ ከወረደች በኋላ ገፋፍታ እላይ አውጥተው አያጅቦ ሳይቅርብኝ አቤት አቤት እንዴት ጥሩ ሰው ነሽ! ይሄ ጥሩ ጮማ አይደል እንዴ? ደግ ሰው ነሽ በእውነት። ከጠገበ በኋላ እሱም በያዢ ልወርድ ነው አላት። ልክ ሲወረወር ለዓለት አመቻችታው ዞራለች። ወይኔ እግሬ ተሰበረ ሲል አያጅቦ እግሬን ሾኮጎ አለች። የውሸት
ምን ይሻላል ልጆቻችን ጋር እንዴት እንሂድ ስትል ምን ዋጋ አለው? 3 እግር ነው ያለ። አንዱን አንጠልጥለን እንዴ እያለች ልክ ካይኑ ስጠፋ የሚዳቋ እግር ይዛ ጅብ ከዚህ ጊዜ ጀምሮ ነው አንካሳ። እስከ ዛሬ ድረስ የቀበሮ ብልጣብልጥነት በጀብዱ ይወራል። ብልጠት ቅጽበት ሊያሳምረው ይችላል፣ የዘላለም ቁስል ግን ይሰጣል። ደግነት ምንም ስሌት የለው፣ ክፋት ብቻ ነው ስሌት። አንቺ ማስተያ ነስ ይድዛ ጠቋራ ሲያስጠላ ጠቋራ ያለች ጠቋራ አንተ ጠቋራ እዚህ ጋር ደግሞ የምትለውን ሰምተን እንምጣ። እስከዛ ቪዲዮን ፌቨራይት ላይ ያደረጋችሁ ጥሩ ዳኒ ሮስት ባለፈው ሮስት ያረከኝን አይቼው ነበረ፣ ግን ቂጥ ይጣልኝ ብዬ ነው ያልመለስኩለት። አሁን መቀመጫ ወጥቶልኛል። ሰማኝ በመቀመጫ ደፍጥቄ ነው ምገልህ። ዳኒ ሮስት አንተም አታስብ፣ ላንተ እቻት ለችልህ መስራት ትችላለህ። ጨረሽ? እኔ የምልሽ ሱሪ ገዝተሽ አርገሹ ቂጥሽ ላይ በካውያ ነው እንደምትተኩሹ? ምንድነው ባለ 5 ኢንቹን ፍላት ስክሪን መሰለልሽ? ቶሚኮ ዝም ብሎ ነው የለፈው። አንቺ እስክትለወጪ ቂጥ እስክታወጪ ድረስ ማለት ነው ጂም ውስጥ ያሉት ብረቶች ይዝጋሉ። እንደ ሐሳብ ግን ለምን 2 ዲምፕል ጨምረሽ አትስቂባትም? ቂጥ ሳይሆን ጉንጭ ነው ይመስለው። ከዚህ በኋላ ሮስት ብታረግኝ ሁለቱንም ቂጥሽን በአንድ እጄ ቆንጥጬ ሞራልሽንም ቅስምሽንም ነው የምሰብርልሽ። ፕላስ ምልክቷ በመጫን ፎሎ እያደረጋችሁ ቪዲዮ ላይክ፣ ፌቨራይት እና ሪፖስት በማድረግ ቀጣይ ማን ሮስት እንዲደረግ ትፈልጋላችሁ ኮመንት ላይ ጻፉልኝ። ዳኒ ሮስት ኢዝ ባክ። ቲክቶክ ክሬቲቭ አዋርድ ደግሞ በፈኒየስ ኮሜዲ ስኪ ስለታቸው ዳኒ ሮስትን እየገባችሁ ቮት አድርጉ። ይመቻችሁ። በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። ማንም ቤተሰብ ልጁ ስታገባለት ይደሰታል፣ የእነርሱ ግን ልዩ ነበር። እናትየውማ እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ቢበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። እንደውም ዛሬ ቤት ነው የምንበላው፣ እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ሰሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል፣ እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው መጣው ብላ ተነሳችና ወደ ኪችን ገባች። ከትንሽ ቆይታ በኋላ ብቅ አለችና ማሬ አለችኝ። ወዬ ፓስታው መረቅ ይኑረው ወይስ ደረቂውን? በድንጋጤ እንዴ ፓስታ ደግሞ በመረቅና በደረቅ አለው እንዴ ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለህ ብዬ ነው፣ ለራስ አስቤ እኮ ነው አለችኝ። የሆነ ቀን ደግሞ እንጀራ ልትጋገር ምጣድ ለኩሳ ቤብ አለችኝ። ወዬ እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ እንዴ ማለት አልኳት ግራ ገብቶኝ። ወደ ቀኝ ነው ወደ ግራ የሚጋግረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው። ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ።
ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። እኔም አረመኝ። ከዕለታት አንድ ሁለት ደግሞ ገንፎ ስሪልኝ ብያት እናቴ እንዴት ያለሽ ባለሙያ መሰለች፣ ቆይ እሷን ጠይቄ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ፣ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ ምልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሼ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? እናትየው ቆጣ ብለው ወይ ሊሊ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁንስ ሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ጨጓራዬ ሲላት ተሰማኝ። ልጅ ብስብስ እናት ትብስ አልኩ ቀስ ብዬ። ከተቀመጥኩበት ተነሳውና ራሴ ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። የቤት ኪራይ እሺ እንቆይ ለቀንሰው ምንድነው? 60 ብር ይጎላል እኮ። አዎ እና ለምንድነው? ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር። አዎ ሻማና ከሰል ገዛውበት። ኧረ እባክህ። ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንዴ መጥቼ ጠጣው አለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንዴ ይቀልዳል እንዴ? ዋቃንኪ አምጣው እባክህ። ምን አይነቱ ነው? ምን ነው ሲስተር? አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት 3 ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። አንቺ መቼ ነው የሚመጣው? ይኸው አሁን ይመጣል። ሰዓቱ ደርሷል። ስንት ጊዜ ሙሉ እዚህ መጠሻየሽ? አሁን ወደ ኋላ መመለስ የለም። አዎ ዛሬ ካልነገርሹ ግን እኔ ራሴ እነግረዋለሁ። እንዴ ያምሻል እንዴ? ያው መጣልሽ። ወይኔ ጉዲ! የታል?
አውቄሽ ነው እባክሽ። አንቺ ደግሞ ያውና እየመጣ ነው። ወይኔ ጉዴ ምንድነው ማረገው? የምን ጉድ ነው? ሄደሽ ወደድኩ ማለት ነው? አዎ ቀለል አድርገሽ ንገሪው። እንዴት አቀለዋለሁ? ለኔ ከባድ ነው ይሄ። አሁን ቆሟል። ሂጂና ንገሪው ሂጂ። ውይ እንዴት አባቱ ነው የሚያምረው። ሲል አምላክ ወደድኩ ብሎ አሁን ያምነኛል እንዴ? ሃሎ የኔት ደህና ነሽ? እግዚአብሔር ይመስገን ደህና ነህ? ደህና ላወራክ ፈልጌ እኮ። እሺ ምን ነበር? እንተዋወቅ። በአምላክ ሲል አምላክ ባትነግረኝም እኮ አውቀዋለሁ። ስላንተ ሁሉንም ነገር እንደማውቅ ሁሉ እየመጣሁ እዚህ እንደማይክ ብታውቅ ምን ትል ይሆን? ምን ነው? ምንም። ስልክ ልውሰድ? እሺ እሺ። እንዴ አምረሽ ስልኬን ወሰድሽው? ይቅርታ። ተረጋጊ እንጂ። እሺ ስልክሽን ስጪ። ይኸው። ክፈችው። እሺ ያው። እሺ አመሰግናለሁ። ደውይልኝ። ኡፍ ጎበዝ ባሚ እንደ እርምጃ ይልሻል። ነገርሽ? ዛሬም አልነገርኩትም። አንቺ ደግሞ በእናታችሁ ቦርሳዬን ስጠኝ። እሺ አንተ ስጠኝ። መቼም ውሻ አጥንት ስታይ ነው እንደዚህ የሚያደርጋት። ውሻውማ አንተ ነህ። ምን አባ ነው ያልከው? እንዴ ምንድነው ጭንቅላቱ? እኔም አልሰሙም እገድለዋለሁ። ና አታመልጠኝም። አረ ተፋታኝ። ምን አድርግ ነው የምትለኝ? ጨርቆስ እኛ ሰፈር ጨርቆስ እሙዬ የነሽ። ኧረ አባቱ ያዝ አድርገው በእናትህ። ወይኔ እኚህ ሰውዬ ካገኙኝ አይለቁኝም። እንዴ ስፈልግ ሄደ ልጅ ና ወዲህ። አይ አቤት ጋሼ። ያን የቤቱን ጉዳይ እንዴት አደረከው? ገና ነው ጋሼ። አንተ ትቀልዳለህ ልጄ። ቤት ማለት እኮ ርስት እኮ ነው። ለልጆች የምታወርሰው ቀብረር ብለህ ዘና ብለህ የምታዝበት እኮ ነው። ርስት መኖሪያ፣ መጠለያ፣ መከበሪያ እኮ ነው። በዚህ ሰዓት ወንዱ ዘሎ ሴት ላይ ነው፣ ሴቷም ደግሞ ዘላ መኪና ላይ ነው። ከሁሉም በፊት የሚያስፈልገው ምንድነው? ቤት። ሁሉንም ተወው። እችን እንቆቅልሽ ብቻ መልስልኝ። አንድ ላይ ግን 5 ቦታ አገኛለሁ እኔ ማለት። እርሶማ ጋሽ ሞላኑት። ሄሮድስ ሞላል። ኦቪድ ሜጋ ሴልስ ኤቨንት። ምን ላርግ? ቤቱ እኮ ራቀ። አራቅ። ፒያሳ ኢትዮ ኩባ 4 ኪሎ አይቱ ቤት፣ ኦራሎች፣ ጎልፍ ክለብ፣ ገርጂ ፌደራል ሃውሲንግ፣ ቡልቡላ፣ ገላንጉራ። እርሶ ይቆያሉ መሰለኝ ጋሽዬ። እኔ ልሂድ ቸኩያለሁ። እንዴ ገና መጨረስኩና እና ለሃለው ጭራሽ እየሽን ነው። ኧረ ሰው ያለ ድረሱ። ምን ይመስላል ይሄ? እንደው አንተ እንዴ የኔ ልጅ የቤቱን ነገር እንዴት አደረከው? ገዝቻለሁ። እንዴ ለዛም ንገረው ከህዳር 22 እስከ ታህሳስ 6 ታላቅ የማጣሪያ ሽያጭ ሲሆን ከሽያጩ በኋላ ደግሞ ታላቅ የዋጋ ማሻሻያ ስለሚኖረው እድሉን ተጠቃሚ ሁኑ። 5 ሚሊዮን ሺህ ተከታይ ከዚህ ቪዲዮ ቅጽበት በኋላ ያገኘው ቢላል በዚህ ቪዲዮ ላይ ምን እንደተናገረ በአጭሩ እንገራችሁ። ቢላል አዳል ከክርስቲያኖ ሮናልዶ ጋር ፎቶ መነሳት እፈልጋለሁ በማለት ይነግራታል። እሷም ዞር ብላ ክርስቲያኖ ሮናልዶ ከተመለከተችው በኋላ ትችላለህ ትለዋለች። ይህን ከተናገረችው በኋላ ቢላልም በጣም ኢሞሽናል ይሆናል፣ እንባውም ይመጣበታል። ስልኩን ይዞ ቪዲዮ ላይ በማድረግ ወደ ክርስቲያኖ ሮናልዶ ይሄዳል። ክርስቲያኖ ሮናልዶ በቪዲዮ ላይ እኔን እየተመለከተ እንደሆነ ሳቅ። በእግር ኳስ ታሪክ በእግር ኳስ ውስጥ አንተ የምንም ጊዜ ታላቅ ተጫዋች ነህ አልኩት። በዚህ ንግግሬ በዚህ ቅስፈት ክርስቲያኖ ሮናልዶም ፈገግ አለ።
ይህም በህይወቴ ውስጥ አንድ ጊዜ ብቻ የማገኘው እድል ነው። ከሱ ጋር የተነሳሁትን ፎቶ በህይወቴ የምንም ጊዜ ምርጡ ፎቶ ነው ሲል ቢላል በዚህ መልኩ ተናግሯል። የአመቱ ምርጥ ኮንተንት ክሬተር አሸናፊ ነው። ሽልማቱም ከተቀበለ በኋላ እንደ ክርስቲያኖ ሮናልዶ ሴሌብሬት አድርጓል። በመጨረሻም እንደተናገረው ከሆነ እልሜ ኡንዋል ሲል ተናግሯል። ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቢሳውት እኔ እውነቱን ነው የምነግራችሁ። ማንም ሰው አሽቃባጭ ይበለኝ፣ እኔ ግን ስለማንም ሰው እውነቱን ነው የምናገረው። ልብህን እግዚአብሔር እንዳይቀይረው ቃል በቃል እንደውም ራሱ ይነግራቸዋል። ልብህን እግዚአብሔር እንዳይቀይረው እንደው በእናትህ አልኩት። እናንተ እኮ ችግሩ እውነት ሲነገር አሽቃባጭ ነው ይመስላችሁ፣ ስንሳደብም ደግሞ መጥፎ ትሉናላችሁ። እውነት ስንናገር ደግሞ አሽቃባጭ ትሉናላችሁ። አገባን እኮ ምን አገባን እኛ እናወራለን። ለማንኛውም ግን ጋይስ ልንገራችሁ፣ በጣም 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 ሀምብል ሰው በጣም ሀምብል ሰው ማለት ነው። ካገኘሁት ሰዓት ጀምሮ ጠዋት ነው የተገናኘነው። ከዛ ፀጉር ቤት አብረን ተቆረጥን። ከዛ በኋላ የምንሄድበት ቦታ ነበረ፣ እዛ ሄድን። ከዛ ስንወጣ ቦሌ ሄድን። ከቦሌ ቤቱ ወሰደን። ቤቱ ወስዶ ግብዣ ነበረ ቤቱ። ኧረ በስመ አብ ሰው ልጁ እንትን ነው። አዶናይ ማለት ምን አይነት ሰው እንደሆነ ታውቃላችሁ? ይሄ ምን ነጭ ወረቀት ነው። ነጭ ወረቀት በቃ ውስጡ ጌታ ምስክሬ በጣም 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 ንጹህ ሰው ነው። ንጹህ ሰው በጣም ሀምብል፣ በጣም የዋህ ይሄ በቃ ሲያወራችሁ ምናምን በቃ በጣም የሚገርም ሰው። እኔ ነገርኩት። በጣም ብዙ ነገር ነው ያወራነው። እንዴ በጣም ብዙ ነገር ነው ያወራነው። ክፋት የሚባል የለበትም። ወፍ ክፋት የሚባል የለበትም ልጁ። አሽቃባጭ ነኝ እኔ ወንድም፣ ችግር የለም በለኝ። አንተ ይሄን እኔ ያወራለሁ። በእውነት በጣም ሀምብል ሰው የመጨረሻ ማለት ነው። እና ያስደነግጣችኋል። ሀምብልነቱ ራሳችሁ እንድታዩት ነው የሚያደርጋችሁ። እንዴ ራሳችሁ እንድታዩት ነው የሚያደርጋችሁ። በቃ ያለው አቅራቦት ምናምን፣ በቃ ለሰው ያለው ሪስፔክት ምናምን፣ የሆነ ነገር ላይ በቃ ኑ ቤት እንሂድ እንደዚህ። አንድ ቀን አንድ አመት ማቀው ነው የመሰለኝ እኔ። በአንድ ቀን እግዚአብሔር እኔ አንድ አመት ማቀው እኔ ባይዘዊ ከማንም ቲክታከር ጋር እንደዚህ ቪዲዮ ሰርች አሁን ራሱ የሰራሁት ቪዲዮ አለ። በቃ በጣም ሀምብል ሰው ነው። በጣም ሰውን ሪስፔክት ያደርጋል ከማንም ሰው ጋር ደግሞ። እውነቴን ነው የምላችሁ። እዚህ ሰው ያቀሳስራል ኮመንት ላይ ምናምን እንጂ ማለት ነው ልጁ ከማንም ሰው ጋር ችግር የለበትም። በጣም በቃ ምንም የሱ ፍላጎት ምንድን ነው? አብረን እንደግ፣ ሁላችንም አብረን እንደግ፣ እንደዚህ እናርግ፣ እንደዚህ እንስራ ምናምን እንጂ ከማንም ሰው ጋር ራሱ እንትን የለበትም። ከማንም ሰው ኔጌቲቭ ነገር ምናምን የሚሰው አይደለም። የምሬን ነው። እኔ በጣም ስላስገረመኝ ነው ዛሬ ቀኑ ሙሉ በጣም ስላስገረመኝ ነው። እኔ አብሬው ነው አልኩት። ዛሬ ቀኑ ሙሉ ስናወራ ምን ስንልና እንዴ ነገርኩት ለራሱ። ይሄ በጣም አንተ እንደው አደራህን ልብህ እንዳይቀየር አልኩት። በቃ ምክንያቱም በጣም መልካም ሰው ስለሆነ፣ በጣም መልካም ሰው፣ በእውነት በጣም መልካም ሰው ነው። መጥፎ ነገር አያስብም። በቃ ጥሩ ነገር ነው የሚያስበው። እንደዚህ የሆነ ነገር ብትሉት እንኳን የሆነ መጥፎ ነገር ብትሉት ማለት ነው ያንን መጥፎ ነገር ምናልባት እኔ ጋር ስህተት ይኖር ይሆን ብሎ ነው የሚያስበው። እንኳን ሊቀየማችሁ ቀርቶ ምናምን ነገር አይደለም። እና የምሬን ነው። በጣም ነው ያከበርኩት እግዚአብሔርን። በጣም ያከበርኩት ሰው ነው አዶናይ ማለት። በጣም ያከበርኩት ሰው ነው። በጣም ያከበርኩት ሰው ነው። እውነት ቢግ ላቭ ኤንድ ቢግ ሪስፔክት። ሀገሩን የከዳ ሰው ምን ሊባል ይችላል ወይም ምን ይባላል? ዶክተር አብይ አህመድ
ዶኩመንት ነው ዶካ ምንድነው ዶክተር ያ በቃ እሱ አልመስልም ዶክተር አልመስልም እሺ አራት መስም ባክሽ ከፓርቲ የመጣሽ ነው ምንድነው የሚሰማ እና ምልሽ ዶክ እዚህ ጋር የሆነ ስቅ እያለኝ ነው ባለፈው ለታ ስዋክ እየተወጨትኩ እያለ ማለት ነው ቆይ አስተርጓሚ ና እዚህ የሆነ ማለት ቋንቋ መጥቷል አቤት ዶክተር ምን አልከኝ እስኪ ተርጉምልኝ ይሄ ምን እንደሚል አልገባኝም አማርኛ ነው ወይስ ምን እንደሚያወራ ቋንቋ አላውቀውም ማስተርጓም ነው ችግር የለውም እሺ ሌላ በያ መጣሽ እስቲል አሁን ይሄ ምን እንደሆነ አልተጋባንም ግን አስፈለገ ወጋ ይደረጋል እሺ በያ ምኑ ጋር ስቅ አለሽ ስዋክ እየተወጨትኩ እያለ ማለት ነው ጀለስ መጥቶ ሀዝማ የሚባል ነበርና መጥቶ የፈጠነ እዚህ ጋር አልወጋኝም እኔ በቃ ሄጄ በቃ ለመተወሰድ እዚህ ጋር ስቅ አለኝና ቀጥብዬ እናንተ ጋር መጣውና እስቲ መፍትሄውን እስቲ ጣል አድርግልኝ አረ ኖርም ነው አያሳስብሽ ስማ ዶክተር ማለቴ ዶክተር እሱ እዚህ ጋር ትንሽ አሞት ነበርና ያው እዚህ ጋር ያሳከከው ስለሆነ የፈጠነ መድኃኒት እያለ ነውና ምን ይታዘዝላል በቃ ይሄ ብቻ ነው የሚያመው ችግር የለውም እንደዛ ከሆነ የእርግዝና መከላከያ ጽፍለትና ሁለቴ በቀን ይውሰድ ምን የእርግዝና ለምን ነው እሱ ነገር ምን የሚለው ኖርማል ነው ምን እኔ የምላችሁ ይሄ ማግባት የምትፈልጓት አለቻ ወደፊት ምን አይነት ሴት ናት? እኔ ማግባት የምፈልገው ሴት ማለት የሰቃላ መቀመጫ ከኋላ እንድትይ የሚና ገብተሽ ረጅም ቁመት በቃ እሺ አንተ ፈራ እግዚአብሔር ከላስ ይበቃል። ናይስ እሺ በቃ እስከዛሬ በህይወታችሁ ያሳካችሁት ነገር ምንድነው? እኔ በህይወት ያሳካሁት ምኮራበት ነገር ማለት ለማዘውራ ቤት መግዛቴ በጣም ነው ነበር። ናይስ አባቢ አንተስ? እኔ ወንድሜን በሚገርም ነው ያስመረቅስ እንዴ እሺ በቃ እሺ ሌላ ደግሞ ድሪል የምትሰማ ሴት ዘፈን የምትሰማ ሴት ትመችሻለች ድሪል ምናምን የምትሰማ እንደ ሶስት ጀነንጓ እየወሮ አይደል እንዴ እሺ በህይወት እስከዛሬ ያሳካው ነገር ምንድነው የምትኮራበት ነገር ምንድነው እሺ አረ እኔ የለኝም እና ምንድነው ትሪት ጀነንጓ ያሰላ ራስ ለፈጠረሽ ራስሽን አስከብሪ በቃ አትጂሱ ጋር እኔ እሱ ጋር ከዚህ በኋላ ከርኩኝ እግሬን ይቁመጥ አትጂ የተባልሽ ያፍሽን ፍሬ በላሽ ይሄው ምን አይነት እሺ እየመጣ ነው ሰላም እንዳት የምር ናቃርግሽ የምር ሰላም እንዳት እኔ እሱን ሰላም ካልኩት እጄን ይቁመጠው ተሸራርፈሻለሽ እኮ ምን አለ ሰላም ባትዩ ሰላምታ እንኳን ሰላምታ አይኑ ካየሁት ራሱ አይኔን ያጥፋው አበቃል ፍላጎት የት ናችሁ እናንተ አንተ በጣም ወፍራም ከመሆን የተነሳ ማለት ነው ፎቶ ተነሳ ማለት ነው ፎቶ ቤት ሳይሆን ላውንደሪ ነው የሚታጠበው አንተ ደግሞ የት ነው የሚታጠብ ታውቃለህ? ማተሚያ ቤት እንዴት እንዳስጠላኸኝ እኔ ምን አጠፋሁ እስኪ ምን በደልኩ